ዛሬ እንግዲህ ጁማ ነው። እስቲ ስለ አሳቡል ካፍ አንዳንድ ነገሮች ንገሩኝ እስቲ። ውሻ ነበራቸው ይባላል፣ ውሻ ይወዱ ነበር ይባላል። እንዴት ነው ንገሩኝ እስቲ። እኔ ማወቅ ስለምፈልግ ነው። እሺ ጋይስ ይመቻችሁ። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ወሰላም ተረኩላቸው። نحن نقص عليك نبأهم بالحق አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። إنهم فتية እነዚህ ወጣቶች ናቸው። آمنوا بربهم وزدناهم هدى በአላህ አመኑ። ነብይ አልተላከላቸው። የሚኖሩበት ማህበረሰብ አዎት አምላክ የነበረ ማህበረሰብ አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረም። የሰው ልጅ ጣዖትን ሊያመልክ አይገባው ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይህን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ዲቅያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። አላህ ጥናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ አውታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርን ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋል። እውነት አምላክ ከሆኑ ለመረጃ ያመጡላቸው የፈጠሩትን ሰማይ ያሳዩን፣ ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሱ መልሳቸው ሲሰማ ደነገጠ። ሊገላቸው አልቻለም። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልይ ብሎ ከቤተ መንግስት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኺራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግስቶቻችን እንጣል፣ እልፍኙን ወርቁን አልማዙን እንጣልና ወደ ዋሻው እንግባሉ። ወቅቱ አስደንጋጭ ነው ለነሱ። ነገስታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለ ነው። ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ውሻም ነበረው ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ። ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስቱን ذراعيه بالوصيد ነሚል በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። ተፈለጉ። ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች ቅንጡ ወጣቶች ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልብሁም ذات اليمين ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ።
ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወላ ሙሊእተ ሚንሁም ሩዕባ ስታያቸው ደንብረህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ሌላ ተአምር ማጀባቸው ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ ትመለከታለህ። ወተራ ሸምሰ ኢዛ ጠለዐት ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋ እንዳይገባባቸው ወደ ቀኝ ስትዘነበል ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አለም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳህላ? ፖሊስ ከበበ። ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያን ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅስ ድሮ በታሪክ የሚታወቅ ስም ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውታል። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግሥት ዋሻን የመረቱ፣ ከምቹ ፍራሽ አፈረን የመረቱ፣ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው።